ዘሩ ስለሆንሽ መጣል ስለማይፈልግ አመጣሽ። ግን አንቺ እኮ ከተጣለ ቆሻሻ ማል አንዱ ነሽ፣ መቼም የማትለወጭ። እኔ ልንገርሽ አለ ይሄን ስናገር ራሱ ዳይሬክት እናቴ ናት የምትመጣብኝ፣ አሮጊቷ ትመጣብኛለች። ልጆች አላሉ። ይህን ስነግርሽ ልታፍሬ ይገባል። ወንድ አባት ኖርሽ እንኳን እኔ አባቴ ሞተ ነው የምለው። እውነት ልንገርሻል፣ እንኳን አባቴ ሞተ። እኔ አባቴ በህይወት ቢኖር ኖሮ እንኳን ልናገር አይደለም እንኳን እንደዚህ ላወራ አይደለም። አይዶን ነው እኔ ከቤተሰቦቼ ጋር ማልነጋገራቸው ብዙ ቤተሰቦች አሉኝ። በዚህ ባህሪ ይችን እንኳን ወጥቼ ለተናገርኩት ልንገርሽ፣ ትግሉን ታገኝ። ግን ይሄ አፍሽ የምትከፍችው ብለ ብዙ ቤተሰቦቼን አላናገራቸው። ልንገርሽ፣ አንቺ የምትኖርበት ሀገር ከ30 የበለጡ ቤተሰቦች እኔ ራሴ ለነሱ ክብር ስለኔ ያላናገራቸው ራሴ ባለጌ ነኝ አሰደዋቸዋለሁ ስለምላቸው። አንቺ ባለጌ ቤተሰብሽን አባትሽን የምታሰድቢ አሁንም የማታርፊ ድጋሚ እድሉ ተሰጥቶሽ የማታርፊ እኔ ተለውጣለች ምናምን የእውነት የተለወጥሽ ምስል አልተለወጥሽም። አይስወር አልተለወጥሽም። እግዚአብሔር ምስክሬ ነው አልተለወጥሽም። እንድትለወጭ ግን ሞራል እየሰጠሽ ነበር እንጂ አልተለወጥሽም። እመኝ አልተለወጥሽም። ቅናትሽ ግልጽነት ትናገራች አውቄ ነው ሆነሽ አይደለም። ደደብ መሀይም ነሽ። በህይወቴ እንዳንቺ አይነት ጭቃ መሀይም ያ እቤት ሹ እንዳስቀምጠሽ አቤል ላይ የምትሻፈጂ አቤል ደግሞ ተቀድሽ ደብቀሽ ነው እንጂ ኤልሻዳይን ጠይቆ እዛ እምቢ ብለው ኤልሻዳይንም ሰድበሻታል። አዎ ይቅርታልሽ። በህይወቴ ይቅርታ የጠየኳቸው ሰዎች ምናልባት በህይወቴ እኔ በእድሜ 5 ሰው ነው። አንዷ ኤልሻዳይ ናት። ከአንቺ ጋር ስለተጣላው ምንም አይደለም። ወደ በጣም የተናደድኩት ግን ሳራ ስለጠራሻት ነው አይደለም። ኤልሻዳይ ምስኪን ልጅ ናት ነገራችን። ኦኬ አሁን ላስገባትን ፈልጌ አይደለም። ደግሞ ብትዞሪባትም ለነገሩ እንትን የላትም። ግን የማይመጥናትን ነገር ተናግሬያታለሁ ስለተናደድኩኝ ነው። ሆነ አይደለም፣ እውነት ለመናገር ሆነ አይደለም፣ ልክ ግን አይደለም። ልጄን ከን ስለነኩብኝ ብቻ ነው በማታውቀው ልጅቷ ያቺ እንቁርቴ። ግን ለምን እኔ እናሷ እኔ ደግሞ የምወደውን ሰው እናደድበታለሁ። አንቺን ግን ምን አሁን ስለወደድኩሽ አይደለም የምናደድብሽ፣ ልቀርብሽ ስለፈለግኩኝ ነው። የቤታዮ ቀብር ደርሷል። የቲክቶክ እድርተኞች በሙሉ ተሰብሰቡ። 9 ሰዓት ነው። መድኃኒዓለም ቤተክርስቲያን እንቀብራታለን። ያለቀልሽ ሴት ነሽ። ውዳቂ እንደው ከዛች ከሊያ የምትባል ሴትዮ ጋር ሆነሽ እንዳትጠኝ እና አደራሽን ብትጠኝ። እኔ ብቻዬን መንግስት ነኝ፣ አንቺ መከላከያ ነኝ። እሄድብሻለሁ። ደግሞ ባንቺ እንትን ባንቺ እኔ እኮ ደግሞ ፍንጥቅ የምትያት ነገር አለች። ወጣት አዶናይ ማለት እስቲ በጎች ይመጡና እስቲ ቤታዮ አስተያየት ስጪ። ሁዶቼ ታውቃላችሁ፣ የራስሽን እንዴት ነው ግን የምታየው? አንቺ በሰበሰ አጥንት ያዝሽ መቆም እንኳን የማትችይ በጊዜሽ ራስሽን እንኳን ራሱ ከፍ ያላረግሽ ጊፍት ሲቀርብሽ ያው ሰሞኑን ፍዝዝ ብለሽ ዊግሽን እንዲህ እያሽከረከርሽ እንዲህ እያልሽ እንግዲህ ቅል ይሄ ከውስጡ እንትን የወጣ ቅል እኮ ነው የምትመስለው። ቅል ሸታታ ከቤትሽ ማትወጪ ታፍነሽ ከአበሻ እኔ ከአበሻ ልገናኝ እንዴት አባሽ ነው የምትል ጉድሽን ማን ይዞ ይህንን ባሪያ ይዘሽ እስቲ እንደ ሰው አትሊስት እንደ ቡፌ እንኳን እኮ አታሳይ። ቡፌሽን እንኳን አታሳይ። እንደ ሴት እንኳን የሆነ አሁን ያቺ ፖፖ ዱባይ ያለችው ሰርተሽ ብትረጅ እሺ። ከየት አባሽ አመጣሽው? የስሬ ምንድን ነው? አማራ ነው አይደለ? ዞዬ አማራ ነው አይደል? ማን ነው ዞዬ? ምንድን ነው እስቲ ነው ዞዬ ይህ ሰውዬ ምንድን ነው? ዘሩ አይታወቅም። ኦሮሞና ትግሬ ነው አሉ። ከየት አባሽ ገዝተሽ ያመጣሽው ሰርተሽ ያመጣሽው ፈልቅቀሽ ያመጣሽው ነው ለአማራ ህዝቦች ደብቀሽ አሰጭም። የምን ልደትሽን በማስመልከት እዛ መርዳት ነው? ጉረኛ። መጀመሪያ አንቺ ሰው ሁኚ። አንቺ አንደኛ ሰው ሁኚ። ሰው ሁኑ መጀመሪያ።
ፈርስት ሉክ ዩር ባክሳይድ አስ ደብቀሽ አለባብሰሽ ነው እንደዛ ሲለምኑ ሲደክሙ። እኔ እንደዚህ አይነት ሾኔ አይመቸኝ። እንዲያውም ህዝብሽን እኔ የኦሮሞን ህዝብ እንደዚህ እንዲሆኑ ፊት ለፊት እንደዚህ ቲክቶክ ላይ ላመጣ ግደኝ አላረገው አናረገውም። እንዲህም አይነት ነገር አልተለመደም እኛ ጋር ሳይሆን ባይሆን አዘንጠሽ ነው የሚያምረው። ይዋቸው ምስኪን የትኛው ሰርተሽ ያመጣሽ እዚሁ ጋር ለምነሽ ብለሽ ነው። እኔ ሲያልፍልኝ ነው ያንን የማደርገው። መጀመሪያ ራስሽ መልሰሽ 16ኛው ደሃ አንቺ ነሽ። እኔ እኮ ተለምነሽ የተወለድሽ ይመስለሽ የወለደችሽ እናትሽ እንኳን ጥላሽ የጠፋሽ ሴት አንቺማ ቤታየውማ እኮ ታስቂኛለሽ እኮ። እሷ ራሷ እጭ እኔ ይህችን ልጅ ማሳደግ አልችልም ብላ የወረወረች ሴትዮ እኮ ነሽ። ልክ በቃ ልደትሽን ልደት ማክበር ያለባቸው በመብራት የወለድናቸው ልጆቻችን ናቸው። ፈለጌ የተወለድሽ በሙሉ እዚህ ላይ ትመጪ ልደትሽን አክብረሽ የማታውቂ ልክ ወይ የፈረንጆች ጃንዋሪ ሲደርስ ትመጪና ልደቴ እኮ በ31 ነው እና አክብሪ። ሁ አርዩ እኛንን ተፈልገን የተወለድ ነው። እኛ ብናከብረ ያምርብናል። ተፈልገን የተወለድ ነው። ቤተሰብ አንቺ ምን ነው እናትሽ በዛ በኩል ትሾልካለች፣ አባትሽ በዛ በኩል ይሾልካል። አጠገብሽ እንኳን የሚቆመኝ ሊሄድባት እንዴት ፎሎ እያየን ነው። ደግሞ እንትን ክፈሉ፣ የሊያና የኤልሻዳይ ልጆች ክፈሉ እንጂ ምን ሆናችኋል? መክፈልም አለባችሁ። እየከፈላችሁ ክፈሉ ማለት ታፕ 1 ሚሊዮን ታስገባላችሁ። ይሄድባት አለው እጅ ሙጃ አሜሪካን ሆንማ ይሄድባታል። ሄዱበት። ልጆ ደስ ብሏታል። እንዴት ደስ አይላት እንዴ? አበዛችሁ እኮ በደንብ ድርገጫት ነው ያለችው። እንሄድባታል። ልጅ ይመች። አሁን ተረብሷል። ኦኬ አንቺ ደግሞ ይህንን ወሰድ አድርገሽ ዩቱቦችም ለጣጥፉ አዲስ ምዕራፍ 1 ብላችሁ ማንጃሮ ነምበር 1 ያ ታዋቂው አክቲቪስት በልና እቺ ሙጃን ታዋቂ አክቲቪስት ጂጂ ኪያ በልና ገና ዘመዶች በማህበሩ ይነሱብሻል። ኦሮሞም አልስትወጣልሽ ኦሮሞም ወድሻል። ስሚ የኔ ፍቅር እኮ የተገለጸው እኮ እጃቸውን ከፍ አድርገው በሞቱልኝ ወንድሞቼ ነው። ያንቺ በምንድን ነው የተገለጸው? 2 ዓመት 2 ወር ታግለሽ ከዛ በኋላ ታፕ ስላልሽ ነው። ካንቺ እኮ አሉ እኮ እስከ ዛሬ ድረስ ጫካ ወርደው የሚታገሉ ማባይ ልጆችዬ፣ ቆይ ልጆችዬ፣ እንዲህ ነው ነገሩ። እንዲህ ነው ነገሩ። ይኸውላችሁ አሁን እዚህ ጦርነት አለ። ጦርነቱን ስጨርስ እመጣለሁ። ወይ ቤሪ አለሁልሽ። ጦርነት እዚህ ቤት ጦርነት እንገዳደላለን። በቃ ልንገዳደል ነው። የኔን ጦርነት ልጨርስ። እዚህ ሌላ ጦርነት አለ። እነዚህ አንዳንድ የበሰበሱ የገሙ እዚህ ቲክቶክ ላይ እሙሟቸውን ሲሸጡ የነበሩትን እነሱን ልጠራርግላችሁ እናንተ እንድትመጡ አዳዲሶቹ ቆንጆዎቹ። ኦኬ እኔም ልሽት እባክሽ። በስንት ነው? ደብሮኛል። ጊፍቱ ገላሪ አንቺ አፈር የበላሽ። ኧረ ወይኔ አንቺ ሞዴል ጂጂ እቺ እርገጭልኝ፣ ትንሽ እቺ እርገጭልኝ። ልትበላሽ ነው መስመር ላይ ኖ ታፕ እያስደረጋችሁ መጣው። 1200 ሰው አለ። ረገጣ ይፈልጋል ይሄ ህዝብ። እነዚህ ፊቶች ሰልችቷቸዋል። እነዚህ ወንፊት ብሶች ሰልችቷቸዋል። ህዝቡ አዳዲስ ልጆች አምጭልን እያሉ እናንተ አሁን ይኸውላችሁ እኔ ረግጥላችኋለሁ። እነዚህ ቆረቆንዳ ርጉቶች እነ ፖፖ እነ ምናምን የሚባሉ አሉ። አሜሪካን ደግሞ አንድ አሜሪካንቱን አሜሪካን ግቢ ማትታወቃለች። ያ አረኔ ነው ሉዬ እኔ ጌታ ልጅ ሲያምር የኔ እናት ልጅ ሲያምር በኢየሱስ ስም ልጅ ሲያምር የሚረገጡ ሰው ቫይታሚን ኤ እስከዚህ ድረስ ዋጭ። ያ ዝም ብላችሁ እስቲ የምትቀመጥበት ሁኔታ ከስር ጫንቃ ነው ከስር ጫንቃ እስቲ ሌሎቹ ልጆቹ ነ በፓንት ነው እዚህ ጋር መጥተው ጣል የሚሉት የቆዳሽ የእግርሽ ራሱ ከሰውነትሽ ውስጥ እንዲስብስብ ብሎ ወዝሽን አቶ ቆዳሽ እንዲ እያለ ሂጂና አስቆርጭ ወይ አስወጥሪ ወይ አስተኩሽ ከፈለግሽ አስቀጥቀጭ። አታውቂያትም ይችን ልጅ አይደል? አሁን ቁጭ ብለሽ ታዳምጫለሽ። እኔ ላንቺ መልስ አልሰጠሽም። አሁን እኔ ነኝ መልስ የምሰጥሽ። አሁን እኔ መልስ የምሰጥሽ ገመድ ይዘሽ የምትዞሪ
እኔ ገመድ የማውቀው ለበግና ለፍየል ብቻ ዘመዶች ይዘው የሚሄዱት። አንቺ ለመታነቅ ኑሮ በሙሉ እዚህ ጋር ያለብሽ ነው ያለብሽ። ከስንት ዓመት በኋላ ከስንት ዓመት በኋላ ማለት ነው ስለምንቅሽ ነበር ይዘን አይሽና እንደዚህ እንቅሽ። አሁንም እንቅሻለሁ፣ ግን እቺ አሁን የተቀመጥሽባት ቦታ ላይ እንዲቆረቆርሽ ነው የማደርግሽ። እንዲቆረቆርሽ ታፕ ታፕ አድርጉ ጋይስ፣ ታፕ ታፕ አድርጉ። ስሜቱ ስላለኝ እና የደፈርኩት ያ መጀመሪያ በኮሌራ እግዚአብሔር እያስመሰልኩ ምናምን ሳይሆን ያየሁትን ነው የተናገርኩትና በቃ አንደኛ እናት በቃ አንድ እናት ለልጇ ማድረግ ያለባትን የሆነ መክፈል ያለባትን ነገር በቃ እንትን እያለች አይገርምሽ? ቴንክ ዩ ቢኒ፣ አመሰግናለሁ። ከልብ ከሆነ ከልብ አመሰግናለሁ። እግዚአብሔርን ከልብ የኔ ነው የምትባለው 654 እኮ የእኛን አንድ ፎሎወራት ቼክ አድርጋ እንዴ ስንት ይላል? 200 ምናምን ሺህ ነው የሚለው። አንተ ማንን እያስገባችሁ ለማን እየላካችሁ ነው? አቤል ታታለ ማይታ ታታለ ታት ላስገባው አስገቡ። እንዴት ነሽ ማለት ሳሚ? ከንፈርሽ በጣም ነው የሚያምረው። አሁን ማን ያልከው? ከንፈርሽ በጣም ነው የሚያምረው። አረ ማሂዬ ምናምን ያልከው? ማሂ ኮሜንት ገጽ እንዴት ነሽ ማሂዬ? እሺ እኔ ጋር ማንም የለም። አራተኛ ሰው ማንም የለም። ኧረ እየጠራ ነው እኮ ነው ላይቡ። ከሱ ጋር አሪፍ ነው። ከማን ጋር? ከአቢላ ጋር ሁሌ የምንቀጠቅጣቸው። እሺ አንዴ ወይ ፊታችሁን ዞር ከካሜራ ወጣችሁ ተቀመጡ። እሺ እኛ ልናወራ ነው ማለት ነው። ኦኬ ማለት እንዴት ነው? ውበታችን ምናምን አያስወራም? አልገባኝም። ምልት ያት እግዚአብሔር ቆይ እንደስ ነው መቀናት። ስማ ሳምሪ ግን ማለት ሞናሊዛ ፊት እንትን ብትቀር ሞናሊዛ እንደዚህ ፊቷን የምታዞር አይመስልም? በውበቷ ምክንያት ሞናሊዛ እኮ ሲጀምር አታማና እኮ አይተዋል ስሉን በደንብ ኖ አይ ኧረ ኪዶ ተይ፣ ኧረ ተይ። ሞናሊዛን ከሳምሪ ጋር ታወዳድራል። እኔ ግን እኛ የምንጠራቸው ሰዎች አትወጣም ማለት በቃ ሌላ ሰው አልወጣም ማለት። እስኪ ዲባለች በስማ የማናዬ ነው። እንዴት እንደሚያምር ቀላል ያምራል። ፎቶ ደግሞ ያምራል። በዚህ በኩል ያለው ፎቶ ለሶስት እንጫወት። ምን እንጫወት? ሶስተኛው ወጣ ይቀጣል። በቃ እኮ በምን እንጫወት? በቅጣት ነው በጊፍት ሆነ እንዴ ነው? በኤሊሚኔሽን እንጫወት ወይ ሶስተኛ ከሆነ ሶስተኛ በትንሹ አንበሳ እንጫወት። በትልቁ አሻል ኖ አይ ቀስ እያለን እንጨምራለን ነው። እሺ እንጫወት በትንሹ አንበሳ። እንጁ ትጫወታለህ በትንሹ አንበሳ። ሶስተኛው ወጣ ይቀጣል። በቃ ሶስተኛው ወጣ ይቀጣል። ጋይስ ትሪፕል ሶስተኛው ወጣ ይቀጣል። አንደኛው